አረ ቡቧችን ይላል ቡቧቲቲ ይላል። አረ ባሽሙር ጾም ነው ብለህ ነበር ባለፈው። ያ እኛ እንኳን አንጾምም። ፋክቱን እውነቱን እናውራና እኛ አንጾምም ግን ቡቧቲ እንደዛ አሽሙር ይቻላል እንዴ? ተው እንጂ ተምር። የምር ይደብራል። ተኦዲየንስ ጋር እንደዚህ ምልልስ ጥሩ አይደለም። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። ሰሞኑን ቡቧቲ ቅብጥ እያለ ነው ያለው። አይ ዶንት ኖ ምን እንደሆነ እኛ የምናውቀው ነገር የለም። ቅብጥ እያለች ነው ቡቧቲ ግን ከምን የተነሳ እንደሆነ ባላቅም ማለት ነው። ይኸው እንደዚህ ቅብጥ እንዲል ያደረጉት እንግዲህ አንዳንድ የእሱ እህቶች ነን አፍቃሪዎች ነኝ ባዮች ናቸው። ትክታክ መንደር እንደ ውሻ ሲያላዝኑ የሚውሉ አሉ፣ አንዳንድ እንቁራሪቶች ማለት ነው። አንበሳ እኮ ናቸው። ቡቧቲን ቅብጥ ነው የሚያደርጉት። አይፎን 60 ሲፈልግ ይገዙለታል። ቀጣይ አይፎን 70 ሲመጣ ደግሞ ይገዙለታል ምናምን ነገር በቃ እንደዚህ ቅብጥ ነው የሚያደርጉት። እና ዛሬው አሽሙሩ ምንድነው? ለወደደን አንገት ደፍተን ለደበርነው ደረን ነፍተን እንሞትለታለን። እስከ መሞት ደረጃ ቡቧቲ ገና ይሄ ስልኩን በደንብ ሳታሽቃብጥበትማ መሞት የለብህም። ጥላትክ ለምን እንዴ? የሴጣን ጆሮ ይደፈን። እንደዚህ አይነትንማ ነገር አታፊዝ። በንተላይ በራስክ ላይ ገና ብዙ ያቀድከው እቅድ አለ አይደለ እንዴ? ወጣት ነክ ብዙ የምሰራው ነገር አለ ከቅማምዬ ጋራ ማለት ነው። አንዳንድ ጊዜም እንደዚህ ቀሚስሽን ለበስ አድርገሽ ቅማምዬን ፈታ ስታረግልናለሽ። ግን ቡቧቲዬ እኔ ማለት የምፈልገው ነገር ምንድነው ላንተ የምሬን ነው ምልክ ተቆንዴንስ ጋር አትመላለስ ይሆናል ሌለ ንቆ መተው የሚባል ነገር አለ። እና ለወደደኝ ለጠላኝ የሚባል ነገር የለም። ሚዲያ ላይ ሁሉን ሰው መውደድ ማክበር አለብን። ሚዲያ እስከወጣን ድረስ እንሰደባለን። ብዙ አይነት ነገሮች አሉ። አሁን እኔ ሲሰድቡኝ ምንም አልልም፣ እወዳቸዋለሁኝ። የምሬን ነው ማለት እኔ ስለሰደቡኝ አልጠላቸውም። ሰው አይጠላም፣ ሰው በሰውነቱ ይወደዳል። ማለት ያ ሰው የሚሰድበኝ የመሳደብ መንፈስ ስላለበት ነው ብዬ አስባለሁኝ እንጂ እኔ የተናገርኩት ነገር እሱ ጋር ሲደርስ በቃ ልክ እንዳልሆነ ለራሱ ተረድቶታል። እኔ ደግሞ ልክ ነኝ ብዬ ነው የማወራው ሁሌም። አንተም እኔ ልክ ነኝ ብለህ ሁሌም ማሰብ አለብህ እንጂ ዝም ብለህ በየደቂቃው መልስ የምትሰጣጥ ከሆነ የራስህን ሚዛንህን ነው እያጣ ያለው እንጂ ያንተን ተከታይ አይደለም። የምሬን ነው። ያንተን ቦታህን እያጣህ ነው የምትሄደው። የሰጡህን ክብር የሰጡህን ውዴታ በቃ አሌሊ ያንን ነው እያጣ የምትሄደው እንጂ ላይክ እዛ ጋር ለተቸው ወይንም ባሽሙር ለተናገርከው ምንም አይመስለውም። እኔ እንደዚህ የምተች ከሆነ እንደዚህ የምሰደብ ከሆነ ምን አገባኝ እኔ። ይሆናል የሆነ ታይም ላይ ተስፋ ይቆርጣል፣ ይናደዳል ያ ሰው። እና ኦዲየንስ ደግሞ ስለሚወዷችሁ ሁለታችሁንም አንተንም ሀይሚዬን የሆነ ነገር ሲፈጠር አስተያየት ይሰጣሉ፣ ብዙ ነገር ይናገራሉ። ስለሚወዷችሁ ነው። እኔ ለምወደው ሰው ነው አስተያየት የምሰጠው፣ ለማልወደው ሰው አስተያየት አልሰጥም። ሲጀመር ጥሩ አስተያየት አልሰጥም። የምሬን ነው የምላችሁ። እና ለዛ ነው አንተ በመጥፎ ነገር አትመልከተው ቡቧቲ። በቃ ንቀመተውን ልመድ። ማንም የፈለገው ነገር መልካም ሰው አንድ ሰው መልካም ስላደረገልክ ስጦታ ስለሰጠ ብቻ አይደለም ሰውን መውደድ ያለብክ። የምሬን ነው። ጥሩ ልቡን ራሱ ካሳየክ መውደድ አለብክ፣ ማክበር አለብህ። እኛ ደግሞ ሰዎችን ስናከብር ነው ሰዎች እኛን ሊያከብሩን የሚችሉት አይደለ እንዴ? ፋሚሊ እናንተ እኮ ሰውን ማክበር መውደድ ካልቻላችሁ እናንተን ማንም ሊወዳችሁ አይችልም። እኔ ተነስቼ የምሰድባችሁ ከሆነ እኔ የተሳደብኩትን ስድብ እናንተ መምልሳችሁ መስደብ አይቅታችሁም ነው። ያ መሆን የለበትም ባይ ነኝ። ብሰደብም እንኳን ባላየ ማለፍ ነው ያለብኝ እንጂ ለምን ሰድባችሁኝ ምናምን ብዬ አልጣላም። ልክ ናችሁ በእናንተ። እኔ የተናገርኩት ነገር ስህተት ሆኖ አግኝታችሁታል በእናንተ ዘንድ። እኔ ግን ደግሞ ልክ ነኝ ብዬ ነው እዚህ ጋር እንትን የምለውና በእንደዛ አይነት አንግል ብትወስደው ጥሩ ነው ብሩኬ። እኔ ያው የመምከር መካሪ ሆኝ አይደለም፣ የመምከሩ ማቅም ኖሮኝ አይደለም። ግን ደግሞ ምን መሰለክ እንደ ተመልካች እንዳይነው ጥሩ አይደለም። ሰው የሰጠህን ቦታ ምናምን ነገር በራስ እጅ ማጣት የለብህም ከሚለው አንጣር እንጂ የዋህነት ስለሚያመዝን
አንዳንድ ጊዜ ደግሞ የሆነ ያንተ ፎቶ የተሸከሙ ሰዎችን በጣም እንትን ትላለህ፣ ታዳላለህ ምናምን ነገር። እንደዛ መሆን የለበትም ብሩኬ። እኔና ሀይሚ አንድ ነን፣ ጨረቃ ፋሚሊ አንድ ነው ካልክ እንደ ትልቅ ሰው በቃ እንደ አንድ አድርገህ ነው ማየት ያለብህ እንጂ የሆነ ሳይድ ይዘህ እኔ ለወደደኝ እንደዚህ ነኝ ሞትለታለሁ ቀነጥስለታለሁ እያሉ አሽሙር ጣል ማድረግ ጥሩ አይደለም ባይ ነኝ። ለማንኛውም ግን ውዶቼ የሆነ ነገር ሲፈጠር አትናደዱ። መናደድ የለባችሁም። ምክንያቱም ሁሉም ነገር ለበጎ ነው። ገባችሁ? የወደዳችሁት ሰው ቢቀየር ምንም አይገርማችሁም። ምክንያቱም በዚህ ምድር ላይ የማይቀየር የፈጠረ አምላክ ብቻ ነው። ሁሉም ይቀያየራል። ሰውም ይቀየራል። ሁሉም ነገር ይቀየራል። ህይወትም ይቀየራል። ዛሬ ድሃ ከሆናችሁ ነገ ደግሞ ማግኘት አለ። ማግኘት እንዳለ ማጣት አለ። እና የሰው ልጅን ባህሪ በዛ ዘንድ ነው የሚቀያየረው ማለት ነው። የማይቀየር ፈጣሪና ፈጣሪ ብቻ ነው። እና ምንም የሚደንቅ ነገር የለም። ይሄ ነው ማለት የምፈልገው ነገር። ቡቡአቲ ግን ከኦዲየንስ ጋር ባትመላለስ ጥሩ ነው። አሽሙር በጣም ታበዛለህ። እንደ ሴት ናት አሽሙረኛ። ወንድ ልጅ በዚህ ልክ አሽሙረኛ ጥሩ አይደለም። ወንድ ልጅ አሽሙረኛ መሆን የለበትም። ወንድ ልጅ የወንድ ልጅ ቦታውን ሲለቅ ይደብራል። ወንድነቱን ሲያጣ ይደብራል። ወንድ ልጅ እንደ ወንድ ቆፍጠን ሲል ነው ደስ የሚለው። በቃ ይሄን ነው። እኔ ከአክብሮት አንጣር ነው እንጂ እንደዛ አይነት አስተያየት መስጠት እንፈልገው ለማንንም ሰው ጥላቻ ኑሮብኝ አይደለም። ብሩኬም የሚጠላ ሰው አይደለም። የዋህነቱ ደግሞ የሚናገራቸውን ቃላት አይመርጥም። ሲናገር ዝም ብሎ ነው ልድፍ። በቃ የዋህ ሰዎች ቃል አይመርጡም። ዝም ብለው ነው እንዳመጣላቸው ልድፍ የሚያደርጉት። ሰው ግን ያ መሆን የለበትም። ማስተዋል አለብን። ለሁላችንንም አስተዋይ አንደበትን ይፍጠርልን መድኃኒዓለም ማለት እፈልጋለሁ ውዶቼ። ወዳችኋለሁ። ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ ደግሞ እናንተ በኮመንት አስቀምጡ።